ሰላም ወንድም ምን ነበር? ወንድም ለምንድን ነው እንደዚህ የምታየኝ? ማለቴ ምን ፈልገህ ነው የመጣኸው? ጽዮን ነሽ አይደል አንቺ? አቤት። ቆይ አንተ ማነህ? ስሜን እንዴት ልታውቅ ቻልክ? ረጅም ሰዓት ሳንኳኳኳ አልሰማ ስትሉኝ ጽዮን ብለህ ተጣራ ብለው ነግረውኝ ነው እንዴ? እሺ ምን ፈልገህ ነው የመጣኸው? ቧንቧ ተበላሽቷል ተብዬ ነበር የተጠራሁት። የኛ ቧንቧ? ኧረ አልተበላሽም፣ ተሳስተ ይሆናል። ኧረ ተበላሽቷል፣ አልተሳሳትኩም። እኔ እንግዲህ እዚህ ነው የተባልኩት። እንዴ ቆይ ማን ይጠራክ? ይቅርታ ስሙን አልነገሩኝም፣ ግን የተላከልኝ ሎኬሽን ቀጥታ ወደዚህ ነው የመራኝ። ወይስ ከዛ ገብቼ ላረጋግጥ? አይ ቆይ ከመግባቱ በፊት ማን እንደጠራክ ቼክ ላድርግ። ገኒ ብዙም አያቆይም እኮ እስከዛ ገብቼ ለምን ቼክ አላደርግም? እሺ በቃ ና ግባ። የስራ አጋርነታችን በይፋ ተጀምሯል ማለት ነው። በሚገባ ዛሬ በደንብ ተጀምሯል። ስለዚህ ከዚህ በኋላ አሪፍ ስራዎችን እንሰራለን ብዬ ተስፋ አደርጋለሁ። ከኔ ጋር የሚገርም ማንም ሰርቶ የከሰረ ሰው የለም። ሁሉም ሰው እንዳለ ውጤታማ ነው እና ወዳጅነታችንን መች ነበር? ምንም ችግር የለውም። ስትፈልግ በቤት ስትፈልግ በውጭም አንተ ደስ ባለ መንገድ ማክበር እንችላለን። በቃ አመቻችተን እናከብረዋለን። እቃዎቹ መቼ ነው ወደ ሀገር ውስጥ የሚገቡት? አይ ቲንክ በቀጣይ ሳምንት ይገባሉ ብዬ ተስፋ አደርጋለሁ። ከዛ የሚያልፍ አይመስለኝም። ግን ትንሽ ብር ሳያስጨምረን አይቀርም። እንዴ ለምን? ያን ያህል ብዙ ገንዘብ አይደለም። እኔ ከበር አድርጉ ይችላል። ያው አንዳንዴ ዛሬ ያዘዝከው እቃ ነገ ጨምሮ ታገኘዋለህ። ስለዚህ አትጨነቅ። ስራውን በደንብ አድርጌ ስለማውቀው እኔ ሁሉም ነገር ከበር አደርገዋለሁ። አይ የሚደርስብኝን ራሴ ከበር አደርገዋለሁ። ኦኬ እንደዛም ከሆነ ጥሩ። በቃ እኔ ማረገው ነገር ስላለብኝ ልሂድ። ቀሪውን እንደዋወላለን። ኦኬ መልካም ቀን። ቻው። ወንድም ተበላሽቷል እንዴ? በጣም ብዙ ሰው ተወሰደብህ እኮ። አይ እርግጠኛ ለመሆን እኮ በደንብ ሊሆን ሉሊት አንቺ ነሽ አይደል ያልተበላሸ ቧንቧ ተበላሽቷል ብለሽ ልጅ ነው የጠራሽው? ቆይ አንቺ ግን ስራ ስታጭ የማታደርጊው ነገር የለሽም አይደለ? ብለሽ ያልተበላሸ ቧንቧ ተበላሽቷል ብለሽ ሰው ትጠሪያለሽ? አይ እኔ አልጠራሁትም። ደግሞ ቢበላሽ ባይበላሽ ስለ ቧንቧው ምን አገባኝ? እንደማየው ከሆነ ሚስጥርሽን ለወንድምሽ ለመናገር አላሰብሽም። እንደዛ ነው አይደል? ማታ እኮ ተጨንቀሽ እኔንም በጣም አስጨነቅሽኝ። ሉሊት እረፊ።
ይሄ ቀልድ አይደለም እሺ ይሄንን ነገር ለማንም መናገር አትችይም ተግባባን እንዴ ለምን ብዬ ነው አንቺ ሚስጥር የምጠብቀው ምክንያቱም እኔን አክብረሽኝ አታውቂም ስለዚህ ሚስጥርሽን ልደብቅልሽ አልችልም ንገሪኝ አንድ ቀን እንኳን አክብረሽኝ ታውቂያለሽ ሁሌ እንደናቅሽኝ ነው ሉሊት በፈጠረሽ ረፊ እሺ በቃ ረፊ ይሄንን ነገር ለማንም ምንም ነገር መናገር የለብሽም እሺ እንግዲህ እንዳንቺ ሁኔታ ነው የሚወሰነው አንቺ የምታከብሪኝና የምትታዘዥኝ ከሆነ ሁሉን ነገር እንዳልሽው አድርግልሻለሁ ግን የምልሽን እያንዳንዱ ነገር ታደርጊያለሽ እሺ አንቺ በረሩ አቤት ብዬ ያገኘውሽ የሚያረግሽና ሳጥቶሽ ነበር ደሞ ምን አለ ከደና ሰው እንኳን ብታረግሽ አይ ወይኔ ጉዴ አንቺ ሴትዮ ዝም በይ ስትባይ አትሰሚም እንዴ በቃ ዝም በይ ይሄን ነገር ሌላ ሰው ከሰማው ጥሩ አይሆንም እባክሽ ዝም በይ ምን እርጉዝ ናት ማለት ነው ማን ነው ወንድም በቃ ቤት ተሳስተ ሊሆን ይችላል እባክህ መሄድ ትችላለህ አሁን ልክ ነሽ ይመስለኛል የመጣሁበት ቤት ተሳስቷል እንጂ ውሃው ልክ ነው ይሰራል በቃ እንሂድ አዎ ይሆናል በቃ አሁን መሄድ ትችላለህ እንዴ ሰውዬ ቆይ ለምንድን ነው በድጋሚ እንደዚህ እያየኸኝ ያለኸው ልክ አንቺን የምትመስል ልጅ ማቃታለች ተመሳሰልሽብኝና ማ እኔን አዎ አንቺ ይሆን አንቺን የሚመስል ሰው አውቃለሁ በቃ ምንም ይሁን አሁን ውጣ ውጣ ይሄ ደግሞ ምን ያደናብረዋል ደንባራ እንዴ ቆይ አንቺ ጤነኛ አይደለሽም ዛሬ መጣሽ አዎ መጣሁ ቆይ ለምንድን ነው በስርዓቱ ማታናገሪኝ ለምንድን ነው እንደውሻ የምታመናጭቂኝ ውሻ ስለሆንሽ ልበልሽ ለዛ ነው ማመናጭቅሽ ብንከባበር ጥሩ ነው ይፍራታ ምናልባት ልጠቅምሽ እችላለሁ ጥቅምሽን ማየን እኮ ምን አይነት አስመሳይና ውሸታም ሴት እንደሆንሽ አሁን ከቤቴ ውጪ ሲጀመር የእናታን እየመጣ ነው ጠብቂውና ምን እንደሚያደርግሽ እናያለን ይፍራታ አብረሽ መሄድ አለብሽ እማሳይሽ ነገር ይኖራል ምን ልታሳይኝ ነው ለምንድን ነው እንደክፉ የምታይኝ አሁን ከቤቴ ውጪ አንቺ ምን አባሽ ትሰራለሽ ምን ልታረጊ ነው የመጣሽው ምንም እንዲሁ ሰላም ልበላችሁ ብዬ እኮ ነው የመጣሁት ለምንድን ነው ሰላም የምትይኝ አንቺ ማን ነሽ ለምንድን ነው ሰላም የምትይኝ ውጪውን ሳላጋጭሽ እረፍ ነታ ተው በኋላ ይቆጫል ጫፌን እንዳትነካኝ እረፍ ምንም እንዳታደርገኝ የሰው ቤት ነው ዘው ብለሽ የገባሽው ስለዚህ እንደፈለግኩ ላደርግሽ ይችላል አሁን ቀጥሉሽ ውጪ መጀመሪያ ሁለታችሁን በሰላም አናግሩኝ አሊያ ግን ትቆጩበታላችሁ አታስቢ ምንም የሚቆጨን ነገር የለም አታስብ እኔም በቅርቡ ድርሻዬን ማገኝ ነው የሚሆነው አሁን ለምታደርገው ለእያንዳንዱ ነገር ትቀጣበታለህ ውጪ ውጪ አሁን ከዚህ ውጪ አልኩሽ እኮ ውጪ ልቀቀኝ ውጪ ራሴን ትወጣለህ እንዳትቻይ ውጪ አትንካኝ ውጪ በለው ለልደቴ ልብስ ገዛልኝ ማለት ነው በቃ ይፍራታ ምንም አላየሽም አሁን አርፈሽ ቁጭ ብለሽ እይ የኔ ጨረቃ ይሄን ዕቃ ከፍተሽ አላየሽውማ
እዩ ብላኝ ነበር እንዴ? አልሰማሁም ነበር። በቃ ሊዮ አይ አሁን አይሆንም። በዛ ላይ አንቺ ቃል እንዴ እና የማን ነው? ሰው ነው አስቀምጥልኝ አለኝ። ማለት ሰው አስቀምጥልኝ ብሎኝ ነው። በቃ ልውሰደው። እሺ በቃ በአንተ ቤት አላየሁብህም አሉ። ከማን እየተደበክ ነው? ምንም አልተፈጠረም። እና ታዲያ እዚህ ቤት ምን ታደርጋለህ? ለምንድን ነው የገባው? በዛ ላይ የለበስከው ልብስ። አሁን ጥያቄ አታብዛ። ሁሉ ነገር ቤት እንነጋገራለን። እንደውም ና አሁን ቤት እንሂድ። መኪናዬን እዛ ጋር ነው የቆምኩት። አይ እኔ አሁን አልሄድም። እዚህ የሚጠብቁ ሰው አለ። ማንን ነው የምጠብቀው? ባለፈው ቤት ያመጣት ልጅ ነው አይደል? ለምን እንደዚህ አልክ? አይ ያው ጓደኛ ናት ብዬ ነዋ። ታዲያ ለምን ውስጥ ገብታ አትጠብቃትም? ለምን ውጭ ትሆናለህ? እሱን ተው። ቆይ አንተ ለምንድን ነው የገባው? ንገሪ። ውስጥ ምን እያደረግክ ነው? የምታውቅ ሰው አለ እንዴ? አንተ ደግሞ አንድ ነገር ከያዝክ አትለቅም። በቃ በኋላ ቤት ስትመጣ ሁሉ ነገር እነግርሃለሁ። አዎ ራሷ ናት። ግን ቆይ እርጉዝ ናት እንዴ? ምን ሊያደርግ ነው እዚህ የመጣው? መቼም በአጋጣሚ መንገዱ ሆኖ ነው። እሺ አቶ ሳሙኤል ጋሽ የሚበላ ነገር ላምጣ? አይ ምንም አልፈልግም። እሺ እስካሁን ከለፈውበትም አይበልጥም። ያሉትን ገንዘብ ከፍዬ ልጁን ማግኘት አለብኝ። ሰኒ ሰኒ! አቤት ጋሽ። እንዴ ጋሽ አትበይኝ አላልኩሽም እንዴ? ደግሞ ከረሳሽው ችግር የለውም። ይልቅ አንድ ነገር ላስቸግርሽ ነበር። እሺ ምንድን ነበር ጋሽ? ስትገቢ ብቻዬን ነበርኩ ብዬሽ ነበር። አሁን ደግሞ አንድ ህፃን ልጅ ላመጣ ነው። ማለቴ እዚህ አብሮን የሚኖር ይሆናል። ምን ችግር አለው? አምጣ ጋሽ። እስካለው ድረስ እንከባከባለሁ። እስካለው ድረስ ስትይ የመውጣትን ሀሳብ አለሽ እንዴ? አረ የመውጣት እንኳን ሀሳብ የለኝም። ያው የሚሆነው ነገር አይታወቅም ብዬ ነው። አይዞሽ፣ ከዚህ በኋላ ምንም አይፈጠርም። አይዞሽ አትፍሪ። ስልክሽን ቼክ አደርገዋለሁ ብዬ በዛው ይዤብሽ ቀረሁ። ይቅር በይኝ። ችግር የለውም።
ምን ነው? ምን ተፈጠረ? እሱ ጋር ደግሞ ምን ታደርጊያለሽ? እያስተካከልኩኝ ነበረ። ለምንድን ነው የምታስተካክለው? ምን ሆነ? ምንም አልሆነ። አሁን እየሰራሁበት አልነበር እንዴ? የኔ ናታን ምንድን ነው? ለምንድን ነው የደነገጥከው? ይሄ ምን ማለት ነው? ምንድን ነው? ታምኛለሽ? የኔ ጨረቃ እዚህ መታ የነበረችው ልጅ ከዛ ውሻ አብሮኝ ታስሮ ከነበረው ልጅ ጋር አንድ ላይ ናት። ይተዋወቃሉ ማለት ነው? ጭራሽ አንድ ቤት ነው የሚኖሩት ማለት? የኔ ናታን ይሄው የኔ ጨረቃ ይሄው። ቆይ አንተ በምን አወቅ? ቆይ ነገሩ ምንድን ነው? ምን እየተፈጠረ ነው ያለው? ቆይ ተረጋግቼ ማሰብ ሳይኖርብኝ አይቀርም። የሆነ ትልቅ ነገር እየተፈጠረ ነው ያለው። ምንድን ነው ነገሩ? እሷ እና እሱ ይተዋወቃሉ ማለት ነው? ሆን ብለው አብረው እየሸወዱን ነው ማለት ነው? ቆይ ለምን ብለው እንደዛ ያደርጋሉ? የኔ ጨረቃ ይሄ ነገር በጣም ውስብስብ ነው። ቆይ እነማን ናቸው? ምንድን ነው አብረው እየሰሩ ያሉት? ቆይ ፍቅረኛውስ? እሺ ደግሞ በዛ ላይ ተረጋጋና ለማሰብ ሞክር። የኔ ናታን እንዴት እንደዚህ ሊፈጠር እንደቻለ ማወቅ ይኖርብሃል። አዎ የኔ ጨረቃ እስካሁን እያታለሉን ነበር ማለት ነው። ስለዚህ ሌላም ነገር ይኖራል። የሆነ እየከበደኝ ያለ ነገር አለ። ለነገሩ በዚሁ ከቀጠለ ማወቅ አይቀርም። እንዴት የኔ ናታን? ቆይ ግን ማን ነው አብረው ፎቶ ያነሳለህ? እሱን ተይው። ለምንድን ነው የምተው? ልትነግረኝ ይገባል። አይ ኢፉም ሆነች ሌላ ሰው እስካሁን ምንም ነገር አላወቀም። እኔም በቃ ከአቅሜ በላይ ስለሆነ ልናገር እያሰብኩኝ ነው። ግን ደግሞ ልጁ በመሀል የሆነ ነገር ሆኖ ቢሆንስ? ማለቴ እስካሁን ሳትናገር ለምን ቆይ ቢሉኝስ? አይ ኢፉ ካወቀችማ ችግር ይፈጠራል። እቅዱ ሁሉ ይበላሻል። አብራችሁ ነበራችሁ አይደል? እና ተስማማችሁ ወይስ? ትሰሚኛለሽ? መስማማትና መፈራረም በቂ አይደለም። ጭንቅላትሽን አስፈሪ። እስካሁን ራሱ የቆየነው በጣም ብዙ ነው። ስለዚህ ሁሉም ነገር ቶሎ ማለቅ አለበት። እሺ ብሎ ካንተ ጋር ተፈራርሞ ስራ መጀመር እኮ ትልቅ ነገር ነው። ቢያንስ አዎ ትንሽ ጥቅም ይኖረዋል። እና ደግሞ ምን ለማድረግ እየሞከረ እንደሆነ በደንብ አድርጌ እከታተለዋለሁ። ልጁም ያልከኝን ገንዘብ ልክፈልና ልውሰደው እያለ ነው። እንደኔ ሀሳብ በዚህ ሰበብ ነገሮችን ጥርግ አድርገን መውሰድ ነው። የኔም ሀሳብ እኮ እሱ ነው። ደግመሽ ትነግሪኛለሽ እንዴ? ያው ያገዝኩ መስሎኝ ነው። ይሄ እገዛ አይደለም። እሺ ቃላት እንደማባከን ቁጠሪ። ሰሚኛለሽ? የምልክልሽ አድራሻ ይኖራል። ሄደሽ ሰዎቹን በደንብ ታረጋግጭልኛለሽ። እሺ ችግር የለውም እሄዳለሁ። ያው ግን አንዳንድ ነገር ገንዘብ ልጠይቂ ነው? ገና ቀንሽ አልደረሰም። በዛ ላይ ያለምንም ጥቅም ወጪ ያስወጣሽ ነው። መጀመሪያ ደግሞ በአግባቡ ስራሽን ስሪ። እንዴ ኧረ እኔ በደንብ ነው እየሰራሁት ያለሁት። እሱን እኔ በመሰክርሽ አይሻልም? ደግሞ ማውራት ብቻውን ስራውን አያውቅም። ለማንኛውም እቅድ ይሳካና ድርሻሽ ይሰጥሻል። አሁን ወደ ዞር ሳትይ ወደ ሂጂ። እሺ በቃ መልካም ቀን አለቃ። አይ ጋሼ እኔማ ጥሩ ነገር የሰራው መስሎኝ ነው፣ ግን ምንም አላደረኩትም። ወረቀቱንም ቢሆን ላጸዳ ስል ነው የመጣ። በቃ አያስፈልግም። የምሰራቸውን ነገሮች እያንዳንዱ ነገር እንዳትነኪ እሺ? በጭራሽ ያው እንዳትሳሳች እሺ? አልነካቸውም ጋሼ ይቅርታ። ምን ሆናለች? ለምንድን ነው ያልተባለችውን የምትነካው? አንቺ ደግሞ እዚህ ምሰራለሽ? አንተ ራሱ ከማን ጋር እያወራ ነበረ?
ምንድነው የምታወራው ነገር? ምኑንስ ነው ይፉ መስማት የሌለባት? ምን አገባሽ? ላንቺ የመመለስ ግዴታ የለብኝም። ዳጊ እባክህ እረፍ። ድጋሚ ችግር ውስጥ እንዳትገባሽ። ለኔ ንገረኝ፣ ችግር የለውም። ቆይ ምን እየተፈጠረ ነው? ምናልባት እኮ እኔ ላግዝህ እችላለሁ። እኔ ማንንም ሰው እገዛ አያስፈልገኝም። እሺ ዳጊ እባክህን፣ የሆነ ነገር ውስጥ እንደገባ እየታወቀኝ ነው። ንገረኝና አላውቅም፣ የሆነ ነገር ማግዝ ነገር ካለ ላግዝህ፣ ወይም ደግሞ በገንዘብ ላግዝህ እችላለሁ እኮ አይታወቅም። እሺ አሁን ልውጣና ስመለስ እናወራለን። ከዛ በኋላ እስቲ ምን እንደምታደርጊ እናያለን። ሄሎ ይፉዬ። አሁን ነፃ ነሽ እንዴ? የምንሄድበት ቦታ ነበር። የት ነው? እሱን ስንገናኝ እነግርሻለሁ። ዝም ብለሽ ውጭና እንደሚሆን እናደርጋለን። እሺ ይፉ፣ መጣሁ። በቃ መጣሁ። በል አሁን ተናገር። እዛ ቤት ውስጥ ምን ታደርግ ነበር? ደግሞ ማንን ነው የምታውቀው? በአጋጣሚ ነው፣ ቤት ተመሳስሎብኝ እንጂ ነው። ኧረ እባክህ፣ ከምን አይነት ቤት ጋር ተመሳስሎብኝ? አንተ ተረጋጋ እንጂ። የስራ ቀጠሮ ነበረብኝ እዛ አካባቢ። ማለቴ ሎኬሽን ተልኮልኝ ነበር የሄድኩት። እየዋሸኝ። አንተ ተረጋጋ እንጂ። ለምን ብዬ ዋሻለሁ? በእርግጠኝነት የዋሸኝ ነገር አለ። ለዚህ ከሆነ የደወልክልኝ በቃ ሂድ፣ ስራ አታስፈታኝ። ቆይ አንተ ራሱ ለምንድን ነው ውጭ ላይ የምትጠባበቀው? የሆነ ነገር አለ አይደለ? ከዚህ ጋር ተጣላን። ተጣላን ስትል ከሌላ ሰው ጋር ለመሆን ስትለኝ ነው ዋሸች። ማለት ምን ብላ ነው ዋሸች? እሱን የተናገረችው ነገር እንኳን ደግሜ ልናገር ደግሜ ማሰብ ራሱ አልፈልግም። ለእኔ ብትነግረኝ ግን የሆነ መፍትሄ ይኖራል። የማይሆን ነገር ስለተናገረች እኔ እንዲህ ነው ልልህ አልችልም። ንገረኝ አልኩህ እኮ። ያኔ ራሷን ስታ እዚህ አምጥቼ ያሳደርኳት ቀን ትዝ ይልሃል? አዎ። የዛን ቀን ደፈርከኝ አለች። አውቃለሁ የሚያሳፍር ነገር ነው ያደረኩት። ልክ ነህ እኮ ያሳፍራል። ምክንያቱም አንተ ማይተህ ነበር። እሷ እንዳይደብራት ብዬ ሌላ ክፍል መሬት ላይ አንጥፌ ነበር የሰኘሁት። ሱራ አቀርቅዳ ቀረኩ። ምን ነው ደህና ነህ? አዎ ደህና ነኝ። አቤት ብዬ አገኘሁሽ። የሚያረግሽን አሳጥቶሽ ነበር። ደግሞ ምን አለ ከደህና ሰው እንኳን ብታረግሽ። አይ ወይኔ ጉዴ! አንቺ ሴትዮ ዝም በይ ስትባይ አትሰሚም እንዴ? በቃ ዝም በይ። ይሄን ነገር ሌላ ሰው ከሰማው ጥሩ አይሆንም። እባክሽ ዝም በይ። በቃ ብዬ አማራጭ ከሌለኝ ወንድሟን አዋራዋለሁ። ናታንና? አዎ እሱን ፊት ለፊት አዋራዋለሁ። አይ ጥሩ፣ በቃ እኔ መሄድ አለብኝ። እሺ በቃ መጣሽ? እንዴት ነሽ? አለሁ ደህና ነኝ። ቆይ የት ልንሄድ ነው የጠራሽኝ? የምንሄድበት ቦታ አለ። ደግሞ ማታ በዛ ወደ ቤት ስለተመለስኩ ሳልነግርሽ ቀረሁ። አቤልን አግኝቼው ነበር። ይሄ ባለጌ! ቆይ ለምን አገኘሽው? ምን አባቱ ይሰራልሻል? እኔ እንዳለኝ ከሆነ ምንም ነገር አያውቅም። ማለቴ የነገረኝ በቃ ምንም ነገር እንደማያውቅ ነው። የሆነ የተሳሳችው ነገር ይኖር ይሆን እንዴ? እንዴ ፉ ምን እያልሽ ነው? ቆይ እኔ ነኝ የተሳሳትኩት እንዴ? ቆይ እየጠረጠርሽኝ ነው እንዴ? አይደለም ግን ደግሞ ተሳስተሽ ከሆነ ደግመሽ እንድታስቢበት ብዬ ነው። በዛ ላይ ወይ ደግሞ ውጤት ተሳስቶባቸው እኮ ሊሆን ይችላል እርጉዝ ነሽ ያሉሽ። ምክንያቱም አቤልን አንቺ ራስሽ ብታዩ ኖሮ ምንም እንዳላደረገ ነበር የሚሰማሽ። እሱማ የመሰለሽ በጣም አስመሳይ ስለሆነ ነው። እሺ እራሱ ነው እንደዚህ ያደረገኝ። ለምን አሁን ከምንሄድበት ቦታ ስንመለስ በድጋሚ አትታይም? እሺ ይቻላል፣ እታየዋለሁ። ቆይ ግን የት ነው የምንሄደው? እሱን እንውጣና እየሄድን እነግርሻለሁ። እና ደግሞ የእናታን አሁን የወጣው ሳይመለስብን ቶሎ እንውጣ። ሲቀጥል ደግሞ የምንሄድበትን ቦታ በጭራሽ ለማንም ሰው እንዳትናገሪ። ምን ሆነሻል? ለማንም አልናገር። እሺ በቃ አሁን እንሂድ። እሺ
አራዱን ቁጭ በይ። እሺ ጋሼ። በቃ ልብስ ለቀይርና ምግብ ውስጥ አምጪልኝ። የማደርገው ነገር አለ። እዚህ ብትበላ ይሻልክም? ምን ነው ውስጥ መብላት ችግር አለው እንዴ? አረ የለውም። እሺ አመጣለሁ። ጥሩ በቃ አሁን ልግባ። ወይኔ አሁን ምን እንደሚያደርግ ላላይ ነው። እሺ ቆይ እንዴት ብዬ ነው የምቀዳው? የሆነ ነገርማ ማድረግ አለብኝ። ኤፉ ቆይ ለምንድን ነው እዚህ የመጣ ነው? ትዝታ እስራኤል እንደ ሌላ የሚኖርበት ሰው አለ? አዎ የሚኖርበት ሰው አለ። ለዛ ነው የመጣ ነው። ኧረ እባክሽ ማን ነው እዚህ የሚኖረው? ቆይ አንቺ ከሚኖረው ሰው ጋር ደግሞ ምን አገናኘሽ? እኔ ዝም ብለሽ እንግባና የምታየው ይሆናል። አይከፍቱም እንዴ? አቤት። ባለቤቱን ፈልጌው ነበር። ታስገብኛለሽ? እሺ አንዴ ልጥራልሽ። ካለማ የምመጠየቅ ነው። እኔ እንግባ። እንዴ ቆይ ልጥራ እንጂ ኤፉ እንዴ ቆይ እንጂ አለቀኝ። ታስፈልጋለሽ መጀመሪያ ሂጂና አለቃሽን ጥሪልኝ። እንዴ አንተ ደግሞ እዚህ ምን ታደርጋለህ? እንዴት ገባችሁ? ማለቴ እዚህ ምን ታደርጋላችሁ? ያው ቀድማችሁ እኮ ብትነግሩኝ የሆነ ነገር አዘጋጀ ነበር። መቼስ ስልክ ያላችሁ አይደል? ተናገር እንጂ አንተ እዚህ ቤት ውስጥ ምን እያደረክ ነው? አንዴ ቆይ እኔ ላናግረው። የት አለቻች አስመሳይ? ቆይ ተባብራችሁ የኛን ቤተሰብ ምን ልታደርጉት ነው? ማለት ማንሽ ደግሞ አስመሳዩ? ብዙ ጊዜ ደግሞ ፍቅረኛ እዚህ አትኖርም። ተው እንጂ ስለማን እንደማወራማ በደንብ ታውቃለህ። ያኒት የተባለች ተባባሪ የት ነው ያለችው? ኤፉ ቆይ ምን እየተፈጠረ ነው ያለው? ግርግር አትፍጠሪ። እኔ እኮ ለሰላም የመጣችሁ ነው የመሰለኝ። ለካ ለጸብ ነው እንዴ? ቆይ የምን ሰላም ነው? የሰው ህይወት እየበጠበጡ ሁሉን ነገር አቅዳችሁ ነው አይደለም የምትንቀሳቀሱት? ተመካክራችሁ እሷ መጣ ሉሊት ልጅሽን ገደለች እንድትል አደረክ አይደል? ከዛ ደግሞ አንተ ታሰርክልኝ። ከዚህ በላይ ድራማ ከየት ይመጣል? ቆይ ፍላጎታችሁ ምንድን ነው? ተረጋጊ። ስለምትዩ ነገር አላውቅም። ደግሞ ያኒት ማናት? አንተ አስመሳይ ብዙ እቅዶችን አቅደ ሊሆን ይችላል፣ ግን መቼም ቢሆን አይሳካልህም። ስለዚህ አርፈህ ብትቀመጥ ይሻልሃል። ምን ያንጣጣሻል? ባልቀመጥ ምን ልታደርጊ ነው እንዴ? ስርዓት ኑር እሺ። አንተ ደፋር፣ ጭራሽ ደግሞ ልትሳደብ ያምርሃል እንዴ? አሁን ቶሎ ብላችሁ ይሄን ቤት ለቃችሁ ውጡ። ቶሎ በሉ። ሰውዬ እያስጠነቀቅኩ ነው። ሁለተኛ አጠገባችን እንዳትደርስ፣ በዙሪያችን እንዳላይህ። ቆይ ለዚህ መልስ ይኖራችኋል? ኤፉ ቆይ ምን እየተፈጠረ ነው? እነዚህ ሰዎች እነማን ናቸው? አንቺ አስመሳይ፣ እንኳንም ማንነትሽን አወቅኩት። ብዙ አትለፍልሽ፣ ገና ማንነቴን አላወቅሽው። እሱንም አንዴ ታውቀዋለህ ብለሽ ነው። መጥፎነትሽን ካወቅኩት በቂ ነው። እናንተ ጉደኞች ጭራሽ ትተዋወቃላችሁ። ቀጥ ብላችሁ ከዚህ ውጡ፣ አፍጥኑት። እመኑኝ፣ ለምታደርጉት ለእያንዳንዱ ነገር የእጃችሁን ነው የምታገኙት። ማን እጁን እንደሚያገኝ አብረን እናያለን። ቀጥ ብላችሁ ሁለታችሁም ውጡ። ሂዱ ከዚህ ጋር ሲያችሁ ምናችሁ የማያምረው። ነይ እንሂድ። ጭራሽ ሰኒ! አቤት ጋሼ። ቆይ ለምን አስገባሻቸው? ኧረ እኔ አልፈቀድኩላቸውም እኮ። ቆይ አንቺኛዋስ እዚህ ምን ታደርጊያለሽ? ከዚህ በኋላ እንዳትመጪ አላልኩሽም እንዴ? ቃል ለምንድን ነው ቆይ ለዚህ ልጅ ብለን እቅዳችን የምናበላሸው? እሺ ልጅቷ ምንም አልናገርብህም። ቆይ ግን እነሱ እንዴት እዚህ መጡ? እሱን አላውቅም። ማን እንደነገራቸው ራሱ አላውቅም። እኔና አንቺ አብረን እንደምንሰራ ራሱ ደርሰውበታል። አውቄው ነበር። ምኑን ነው ያወቅሽው? እሱን ለኔ ተው። እቺ ሰይጣን መጣችብኝ። እሺ አሁን ምንድነው ማደርገው?